አዋጅ አዋጅ አዋጅ! ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። አዋጅ አዋጅ አዋጅ! ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ሰላም ሰላም ለእናንተ ይሁን ውድ ተመልካቾቼ፣ ሰላም ብያችኋለሁ። እኔም ጋር ልዑል እግዚአብሔር ጠብቆኝ ሰላም ነው። ሰላማችሁ ይብዛላችሁ። እንኳን አደረሳችሁ ብያችኋለሁ ማለት ነው። ምክንያቱም ኢየሱስ ክርስቶስ የተወለደበት ቀን ደስ ልንል ልደቱን ልናከብር ይገባል ማለት ነው። ምክንያቱም ሰውን እንድንስወል እንኳን ደስ አልሽ እንኳን ደስ አላችሁ ይባላል አይደል እንዴ? ስለዚህ እኛም ዛሬ ኢየሱስ ክርስቶስ የተወለደበትን ጊዜ የተወለደበትን ቀን ጌታን ልናመሰግን ይገባል ማለት ነው። ጌታ ኢየሱስ ይባረክ። ምክንያቱም የተወለደው ዝም ብሎ አይደለም እኮ የዓለም ብርሃን ከታላቆች ታላቅ ከኃያላን ኃያል ስሙ ድንቅ መካሪ እሱ እኮ ነው የተወለደ። ስለዚህ ደስ ልንልና እንኳን ተወለድክ ብለን ታላቅን ንጉስን ልናከብርህ ይገባል። ይህ ቀን እኔ በበኩሌ አላውቅም፣ ደስ ብሎኛል ማለት ነው። እግዚአብሔር ይመስገን ደስ ብሎኛል። የኢየሱስ የእግዚአብሔር ምስጢር የገባ እግዚአብሔር አምላክ እንዴት እንደሆነ ዋጋው ለኛ እንዴት እንደሆነ የሚከፍለው ሲናውቅና እንዴት እንደሆነ ዋጋን እግዚአብሔር አምላክ የሚከፍለው መንገዶችን ሲናሰላስል በጣም ነው የሚገርመው። እንደውም እንዳንቀመጥ ዝም ብለን በቃ የጌታን ታምርን እንድናወራ ነው የሚያደርገው ማለት ነው። ስለዚህ እንኳን የኢየሱስ ክርስቶስ ልደተ በዓል እንኳን ያደረሳችሁ ብያቸዋለሁ። ያደረሰን ጌታ ኢየሱስ ይባረክ። ይሄንን ዝማሬ አብረን ሰምተን እንመለስ ወደ ቃሉ። Karaman Yesusi, Karaman Yesusi, Karaman Yesusi, Kombaran unjim Karaman Yesusi, Karaman Karare, Karaman Karare, Karaman Karare, Ulwa unjim Karaman Yesusi, Ulwa unjim Karaman Yesusi, Ulwa unjim Karaman Yesusi. በመዝሙር እንደተባረካችሁ እርግጠኛ ነኝ። እግዚአብሔር አምላካችን ስም ብሩክ ይሁን እና በመግቢያ ላይ ያነበብኩት ቃል ማለት ነው። በመግቢያ ላይ ያነበብኩት ቃል ክፍል ምናልባት የምትፈልጉ ልጆች የምትፈልጉ ትኖራላችሁ ማለት ነው። የሉቃስ ወንጌል ምዕራፍ 2 ማለት ነው። ምዕራፍ 2 ቁጥር 11 ላይ ታገኛላችሁ። ዛሬ በዳዊት ከተማ መድኃኒት አያችሁ፣ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። የተወለደ እኛን ሊያድን፣ የተወለደ እኛን ሊያኖር፣ የተወለደ እኛ የምንሞትንበት እኛ በኃጢአት የምንሞተው በኃጢአት የምንኖር ያንን ሁሉ ወደ ነፃነት በጨለማ ውስጥ የነበረንን ሰዎች ወደ ምደነቅ ብርሃን ላይ ሊያወጣው ሆነ የተወለደ ማለት ነው። እና አውጥቶልናል ማለት ነው። ከጨለማ ህይወት፣ ከጨለማ ማንነት፣ ከኃጢአት ማንነት እግዚአብሔር አምላክ አውጥቶሃል ማለት ነው። ኢየሱስ ለዘላለም ጌታ። ስለዚህ ኢየሱስ ክርስቶስ የተወለደው ዝም ብሎ አይደለም፣ እኛን ሊያድን የተወለደበት ቦታ
ባይመጥንም ግን ቦታ የማይገደብ ስፍራ የማይገደብ ሁኔታ የማይገደብ የሰላም አለቃ ተወልዶልሃል። ደስ ይበላችሁ፣ ደስ ልንል ይገባል ማለት ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ማለት ነው ሕፃኑ ተወልዶልሃልና ወንድ ልጅም ተሰጥቶልሃልና አለቅነትም በጫንቃ ላይ ይሆናል። ስሙም ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ ለዘላለም ጌታ፣ የሰላም አለቃ፣ የዘላለም አባት፣ የዘላለም ንጉስ፣ የዘላለም አዳኝ፣ የዘላለም እረኛ፣ የዘላለም አምላክ ተብሎ ይጠራል። ኢየሱስ እኛ ባንጠራ ማለት ነው፣ እኛ ባናመሰግን ማለት ነው፣ እኛ እንኳን ተወለድክ ባንልም ማለት ነው እግዚአብሔር አምላክ የሚያመሰግኑ እግዚአብሔር አምላክን የሚያከብሩ አንድዩን ልጅ እኮ እግዚአብሔር አምላክ ወደ ምድር እየላከው ማለት ነው። ስለዚህ ይሄንን ጌታ አንቺ ባታመሰግኒ፣ ለዚህ ጌታ አንቺ ባትገዢ ማለት ነው እግዚአብሔር አምላክ እሱ መጀመሪያ የተከበረ ነው። እሱ መጀመሪያ ቅዱስ ነው። ስለዚህ ድንቅ መካሪ፣ ኃያል ይሆናል፣ ቅዱስ ይሆናል፣ ጻድቅ ይሆናል። የአባቱን ማለት ነው ወይም ለምን እንደሆነ የመጣውን ጥሪን ሳይንጎራጎር የሚፈጽም ማለት ነው። ሳይንጎራጎር የሚያደርግ ማለት ነው። ሳይንጎራጎር የሚሰራ ማለት ነው። የላካህን የሚያውቅ ማለት ነው። የተላካውን የሚያውቅ ማለት ነው። እና ይሄ ታላቅና ንጉስ የሆነልን ከድንግል ማርያም የተወለደ ስሙ ድንቅ መካሪ፣ ኃያል የሆነልን ቅዱስ እግዚአብሔር ተወልዶልሃል በዳዊት ከተማ ላይ። ደስ ይበሉ፣ ደስ ልንል ይገባል፣ ደስ ልትል ይገባል። ኢየሱስ ክርስቶስ የተወለደ እኛን ሊያድን፣ ኢየሱስ ክርስቶስ የተወለደ እኛን ሊያከብር፣ ኢየሱስ ክርስቶስ የተወለደ እኛን ሊያኖር፣ ኢየሱስ ክርስቶስ የተወለደ እኛን ሊያሻግር፣ እኛን ሊያከብር ና ጌታ ኢየሱስ ስም ይባረክ። ስለዚህ ይሄ ደስ የሚል ቀን ነው ማለት ነው። ደስታውን እንዲሁም ደግሞ አምልኮውን፣ ምስጋናውን፣ ክብሩን፣ እልልታውን ለጌታ እንሰጣለን። ሃሌሉያ! ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ዝማሬ ይሁን፣ ለእግዚአብሔር አምልኮ ይሁን። ደስ የሚያሰኛው ዝማሬ፣ ደስ የሚያሰኛው ክብር፣ ደስ የሚያሰኛው እልልታ ወደ እግዚአብሔር ይድረስ። እግዚአብሔር አምላክ አንድዩን ልጅ ወደ ምድር ሊኮ እሱ በሚያውቅ መንገድ ነው ማለት ነው። እኛ በሚመረመር መንገድ ሳይሆን እሱ በሚያውቅ መንገድ በጥበብና በማስተዋል ነው የሚመላለሰው። የሚያደርገው ሁሉ ይሁን ይላል እግዚአብሔር አምላክ፣ ይሁን ይላል። ሁሉ ነገር ደግሞ ይሆናል ማለት ነው። ያ የሚሆንን ደግሞ መልካም ነው ማለት ነው። ስለዚህ አመስግኑ። ዛሬ ቀን ደስ የሚል ቀን ነው፣ የደስታ ቀን ነው ማለት ነው። ይህንን ታላቅን ጌታ ሁል ጊዜ በቤታችሁ ላይ በቤታችን ላይ እንድንሾምና ለሱ እንድንገዛ የሚገባ ምስጋናን እንድናቀርብ ለሁላችንም ቅዱስ እግዚአብሔር ይርዳን። ኢየሱስ ለዘላለም ጌታ ነው። እልልታው፣ ምስጋናው፣ አምልኮ ለቅዱሱ ለታማኙ ለእግዚአብሔርን ይድረስ። ይሄንን ደስ የሚል ቀን እንዲሁም ደግሞ ይሄንን ጊዜ ይሄንን ቀኑን አሳልፎ የሰጠው እግዚአብሔር አምላካችን ስም ከዘላለም እስከ ዘላለም የተመሰገነና የተባረከ ይሁን። ይሄንን ታላቅን ጌታ በቤታችሁ ላይ ሾማችሁ አመስግኑ፣ አክብሩ። ጌታ ኢየሱስ ስም ይባረክ። በሌላ ቪዲዮ እስከ ስንገናኝ ልዑል እግዚአብሔር ባያለባችሁ ይጠብቃችሁ። መልካም በዓል። መልካም አመሰግናችኋለሁ።
Karamaa Yesuusi, Karamaa Yesuusi, Karamaa Yesuusi, Kobbanaanu ni cimtu Ramaa Yesuusi.